እርግጥ ነው በሚያልቀው ገንዘባችን በሚጠፋው ገንዘባችን በባንክ ያከማቸነው ገንዘብ ሊያልቅ ይችላል። በንፋስ ሊወድም፣ በእሳት ሊቃጠር፣ በመሬት መንቀጥቀጥ፣ በመሬት መንሸራረጥ ድሃ እንሆናለን። በገንዘባችን ምድራዊ ደስታ እናገኛለን ብለን ብንል ምድራዊ ገንዘብ በሙሉ የሚንሸራተት ነው። ሩቅ አገር ነው የሚሄደው። ከሩቅ አገርም ደግሞ ብዙ ዘመን ነው ቆይቶ የመጣው። ምናልባት ትዕግስት እየተሰጠን ጊዜ እየሰጠን በትዕግስት እየጠበቀን ነው ኃጢአት እየሰራን በደል እየሰራን ከእግዚአብሔር የሚለይ ከመንፈሳዊ ስራ የሚያወጣ ከአገልግሎት የሚያወጣ በጣም ብዙ ኃጢአት እንሰራለን። ተደብቀን ጨለማ ተገና አድርገን በር ዘግተን ሰው ያየኛል አያየኝም ሳንል የምንሰራው ብዙ ክፉ ነገሮች አሉ። በወጣትነት ዘመናችን እንድንሰራ እድል ሰጥቶናል። በእርግናችን ዘመን እንድንሰራ እድል ሰጥቶናል። በጎልማስነታችን ወራት በእርጅናችን ወራት እንድንሰራ ጊዜ ሰጥቶናል። አንዳንዶቻችን በወጣትነታችንም የለንም፣ በጎልማስነታችን ዘመንም የለን፣ በእርጅናችን ዘመንም የለን። ከእግዚአብሔር የተለየ ህይወት ነው ያለን ብዙዎቻችን። እዚህ ያደረሰን እድሜ የሰጠን ጊዜ የሰጠን በሰጠን መክሊት እንድናገለግል እግዚአብሔር በትዕግስት ይጠብቀናል። ቶሎ አይፈርድብንም። ይሄን ሰጥቼ ባለውን አይነጥቀንም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የክርስቶስ ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ወዳጆች፣ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም በያላችሁበት እንደምን አረፈዳችሁ፣ እንደምን ዋላችሁ። አሜን። በባህሪው ሞት በመንግስቱ ሽረት በስጦታው ንፍገት በቃሉ ሐሰት የሌለበት ሁሉን የሚችል አዶናይ የሚሳነው ነገር የሌለ ኤልሻዳይ ትናንት የነበረ ዛሬም ያለ ወደፊትም ዓለምን አሳልፎ የሚኖር በሶስትነቱ ርባኤ በአንድነቱ ምንታዊ የሌለበት አምላካችን እግዚአብሔር ለዚች ዕለትና ለዚህ ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። እንግዲህ ይህ ሳምንት ወይም ይህ ቀን ቤተክርስቲያናችን ስለ ታማኝ አገልጋዮች፣ ስለ በጎ አገልጋዮች፣ ስለ መልካም አገልጋዮች የምታስብበት ሳምንት ነው። እንደ እግዚአብሔር መልካም ፈቃድ የምንማረውም የትምህርታችን ርዕስ በዚህ ላይ ያተኮረ ይሆናል። እግዚአብሔር መንፈስ ቅዱስ ለእኔ የምናገርበትን አንደበቴን አከናውኖ ለእናንተ የምሰሙበትን ሰሚ ጆሮ አስተዋይ ልቦና አድሎ ሁላችንንም አምላካችን እግዚአብሔር ያስተምረን ዘንድ ለምናለሁ። የትምህርታችን ርዕስ የምናገኘው በዚህ በማቴዎስ ወንጌል ምዕራፍ 25 ቁጥር 21 ላይ ወይቤሎ እግዚኡ ኦ ገብርኄር ወምእመን ዘበውሁድ ምእመነ ኮንከ ዲበ ብዙ ሰይመከ ባእ ውስተ ፍስሐው ለእግዚእከ ይላል። የትምህርታችን ርዕስ ከዚህ ረዥም አንቀጽ ላይ አረፍተ ነገር ላይ የምንወስደው ባእ ውስተ ፍስሐው ለእግዚእከ የሚል ይሆናል። ጌታውም መልካም አንተ በጎ ታማኝ ባሪያ በጥቂት ታምነሃልና በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው ይላል። ወደ ጌታ ደስታ ግባ። አምላካችን እግዚአብሔር ወደማያልቀው ፍጹም ወደ ሆነው ለሰው ልጆች ሁሉ እኩል ወደሚያድለው ወደ ዘላለማዊ ደስታው ሁላችንንም ያስገባን። እንግዲህ ብዙዎቻችን ስለ ደስታ ስናወራ የብዙዎቻችን ኑሮ ወይም ብዙዎቻችን የምንኖረው በብዙ ድካም የምንለፋው ደስታን ለማግኘት ነው። ትዳር የምንይዘው በትዳር ውስጥ የሚገኘውን ደስታ ለመካፈል ነው። ሀብት የምናፈራው በሀብቱ አማካኝነት ከምናገኘው ነገር ለመደሰት ነው። ልጅ የምንወልደው በወለድነው ልጅ እንድናርፍ ተናገር በከንፈሬ ተቀመጥ በወንበሬ ብለነው ደስታን እንድናገኝበት እንድንከበርበት ነው። በዚህ ምድር ላይ ደስታን ለማግኘት ብዙዎቻችን የተለያዩ መንገዶችን እንጠቀማለን። ሀብት እናፈራለን፣ ትዳር እንይዛለን፣ ወደ ቤተክርስቲያን እንመጣለን፣ ቃለ እግዚአብሔር እንሰማለን፣ መንፈሳዊ ዝማሬ እንዘምራለን። ይህ በመንፈሳዊ ሕይወቱ ስናየው ነው። በስጋዊው ዓለም ደግሞ እንደዚሁ ሰዎች በስጋዊው ዓለም የሚገኘውን ደስታ ሁሉ ለማጣጣምና ለማግኘት የተለያዩ ደስታ የሚገኝባቸው መንገዶች ሁሉ ያደርጋሉ።
እንግዲህ ደስታ የሚባለውን ነገር እንተንትነው ብንል ሰፊ ትንተና የሚጠይቅ ጉዳይ ስለሆነ ብዙም በዚህ ጉዳይ ላይ ማውራት አልፈልግም። ሀብትም ሆነ ወይም የሚፈልጉትን ነገር ሁሉ ማድረግና ባለ ብዙ ገንዘብ መሆን ደስታ ነው ብሎ የሚያስቡ ብዙ ሰዎች አሉ። በተቃራኒው ግን ብዙ ገንዘብ፣ ብዙ ሀብት፣ ብዙ ንብረት ያለው ሰው ደስታ አለው ብሎ ለመናገር በጣም ያስቸግራል። ምክንያቱም ገንዘብ ብቻውን ደስታ ሊገዛ ስለማይችል ማለት ነው። ገንዘብ ከመጠን በላይ ስላለን ብቻ፣ ሀብት ከመጠን በላይ ስላለን ብቻ የተፈለገውን ደስታ ሁሉ መግዛት እንችላለን ማለት አይደለም። እርግጥ ነው በሚያልቀው ገንዘባችን፣ በሚጠፋው ገንዘባችን ነገ ሲያልቅ ድሃ ልንሆን እንችላለን። ሰርተን ሀብታም እንደምንሆነው ሁሉ በተለያየ ምክንያት ደግሞ ድሃ ልንሆን እንችላለን። በባንክ ያከማቸነው ገንዘብ ሊያልቅ ይችላል። በብዙ ውጣ ውረድ ብዙ ገንዘብ አውጥተነው የሰራነው ህንፃ በተለያየ ተፈጥሯዊና ሰው ሰራሽ በሆነ ምክንያት ሊወድም ሊጠፋ ይችላል። በእሳት ሊቃጠር፣ በንፋስ ሊወድም፣ በመሬት መንቀጥቀጥ፣ በመሬት መንሸራረት ሊወድም ይችላል። ድሃ እንሆናለን። በገንዘባችን ምድራዊ ደስታ እናገኛለን ብለን ብንል ምድራዊ ገንዘብ በሙሉ የሚንሸራተት ነው። ለዚህ ነው መድኃኒታችን ኢየሱስ ክርስቶስ ኢትዝግቡ መዝገበ ዘበምድር አላ ዝግቡ ለክሙ መዝገበ ዘበሰማያት ሀበጻጼ ወቁንቁኔ። እነሆ ምድራችሁን ገንዘባችሁን ሌቦች ቆፍረው በሚወስዱት በምድራዊ ካዝና አትሰብስቡ፣ በሰማይ ባለው በአባታችሁ መዝገብ ቤት ሰብስቡ ብሎ የተናገረው ለዚህ ነው። ስለዚህ ከዚህ በመነሳት በገንዘባችን በምድር ላይ ካለነው በገንዘባችን የምንገዛዋ ትልቋ ደስታ፣ ታላቋ ደስታ የማታልፈዋ መንግስተ ሰማያትን መግዛት እንችላለን። እግዚአብሔር ቤተሰቦች በሚያልፈው ገንዘባችሁ፣ በሚያልቀው ገንዘባችሁ፣ በሚወድመው ገንዘባችሁ፣ ሌባ ቆፍሮ በሚሰርቀው ገንዘባችሁ የማታልፈዋን ዘላለማዊት ርስት የሆነችዋን መንግስተ ሰማያትን ተወርሱ ዘንድ በዚህ አጋጣሚ ለማሳሰብ ወዳለሁ። እንግዲህ ደስተኛ መሆን ማለት እንደምናውቀውላችንም ተጫዋች መሆን፣ ፍልቅልቅ መሆን፣ መሳቅ መጫወት ማለት ብቻ አይደለም። ሁኔታውን በምሳሌ ላስረዳችሁ። አንድ ሰው ወይ የታመመ ሰው ወይ የሰከረ ሰው ወይ ትንሽ የአእምሮ ችግር ያለበት ሰው ብዙዎቻችን እንደምንመለከተው ደስተኛ ሊመስል ይችላል፣ ሊስቅ ይችላል፣ ሊጫወት ይችላል፣ በትንሽ በትልቁ ሁሉ ሊገለፍጥ ይችላል። ሰካራም የሆነ ሰው ጠጥቶ መጠጡ ገፍቶት ዝም ብሎ ሊስቅ ይችላል፣ ሊንበዛበዝ ይችላል። ነገር ግን መጠጡ ሲያልፍለት ከመጠጡ ኃይል ሲወጣ ተመልሶ ሰውነቱን ይጸየፈዋል፣ ራሱን ያመዋል፣ እንዲሁም ይከፋዋል፣ በጣም ችግር ያጋጥመዋል ማለት ነው። ስለዚህ ደስታ ማለት መፍለቅለቅ፣ በትንሽ ላይ ደስተኛ ሆኖ መኖር፣ መሳቅ መጫወት ማለት ብቻ እንዳልሆነ በዚህ ልንረዳ እንችላለን ማለት ነው። ስለዚህ እውነተኛ ደስታ ከልብ የመነጨ ጥልቅ ስሜት ነው። እውነተኛ ደስታ የሚዘልቅ ነው። የሚዘልቅ መሆን አለበት እንጂ በህይወታችን ውስጥ ጥሩም ሆነ መጥፎ ነገር አግኝተን ወይም በጥሩም ሆነ በመጥፎ ነገሮች ውስጥ እያለፍን በምንኖርበት ጊዜ በዛ ሁኔታች ውስጥ የምናገኘው ደስታ ጊዜያዊ ከሆነ ዘላለማዊ አይደለም ማለት ነው። እውነተኛ ደስታ የሚቆም አይደለም፣ መጨረሻ ያለው አይደለም። እውነተኛ ደስታ በአምላካችን በእግዚአብሔር በኢየሱስ ክርስቶስ የምናገኘው ዘላለማዊ ደስታ፣ ዘላለማዊ ፍስሐ፣ የሚቋረጥ ደስታ አይደለም። እንደ ሐዋርያት በአገልግሎታቸው ደስተኞች ነበሩ። ከአገልግሎታቸው በኋላ በሚደርሳባቸው መከራም ሁሉ ደስተኞች ነበሩ። ሐዋርያት ስለ ክርስቶስ በመናገራቸው የተጠሩበት ዓላማ ነውና፣ የተሰጣቸው ጸጋ ነውና፣ ክርስቶስ የመረጣቸውም ለዚህ ዓላማ ነውና በተለየ ሁኔታ አሰልጥኖ አበርትቶ መንፈስ ቅዱስን ሰጥቶ እንዲያስተምሩ ወደ ዓለም ከላካቸው በኋላ ዓለምን በማስተማራቸው ደስተኞች ነበሩ። ለስንቃቸው መቋጠሪያ ኮሮጆ፣ ለሀብት ማከማቻ ካዝና ገንዘብ ወይም ደግሞ የሚረዱትና የሚጦሩት የሚያግዙት ስራ የሚያስቀጥሉት ዘመድ የላቸው። ትልቁ ዘመዳቸው እግዚአብሔር ብቻ ነው። እንዲያውም ምን ብለዋል? ሁሉን ትተን ተከተልን ብለዋል። ዘመዶቻቸውንም ሀብታቸውንም ንብረታቸውንም ሁሉን ነገር ትተው የተከተሉት ሐዋርያት ስለ ክርስቶስ ሁሉን ትተው በመከተላቸው እንኳን ደስተኞች ነበሩ። ይሄ ደስታ ደግሞ ጊዜያዊ ደስታ አይደለም፣ ዘላቂ ደስታ ነው። ይገርማቸዋል።
ይሄ ደስታ ደግሞ ሰው የሚነጥቃቸው አይደለም፣ ሰው የሚወስድባቸው አይደለም። ይሄን ደስታ ሊነጥቋቸው ክፎች የአይሁድ ወገኖች ተሰብስበው ሕግ አውጥተው አውደ ምሕረት ላይ መድረክ ላይ ቆመው ወንጌል አስተምረው ሕዝብ አሳምነው ክርስቶስን ሰብከው መውረድ መወለዱን መጠመቅ መሰቀሉን መሞት መነሳቱን ማረጉን ዳግመኛ መምጣቱን ተናግረው ሕዝቡን አጽንተው የሕይወታቸው ቤዛ የሕይወታቸው መድኃኒት ክርስቶስ መሆኑን በደስታ ሰብከው ሲወርዱ ወደ እስር ቤት ይወስዷቸው ነበር። ወደ እስር ቤት ይወረውሯቸው ነበር። እነዚህ ሐዋርያት የሚያስተምሩት ለእንጀራ ጉዳይ ብለው አይደለም። እነዚህ ሐዋርያት የሚያስተምሩት ለጊዜያዊ ጥቅም ብለው አይደለም። እነ ሐዋርያት ላይ የደረሰው ችግር በእኛ ላይ ቢደርስብን እንዴ ሰርቼ ካልተጠቀምኩበት አስተምሬ ካልተከበርኩበት ወይም ካልተወደድኩበት ካልተሰማሁበት እንደ አይነት ችግር ውስጥ የሚያስገባኝ ከሆነ እንደ አይነት ጣጣው የሚያመጣብኝ ከሆነ ለምን አስተምራለሁ ብለን ተስፋ እንቆርጥ እንችላለን። እነሱ ግን ሐዋርያትን ወስደዋቸው የአይሁድ ሸንጎ እስር ቤት ከተዋቸው ከአውደ ምሕረት ላይ ወርደው ሽልማት ሳይሆን አበል ሳይሆን ወይም የተለያየ ጥቅማ ጥቅም ሳይሆን እንዲህ አይነት መከራ ሲደርስባቸው በደስታ ይመለሱ ነበር። እንዲሁም ተመልሰው በደስታ ያስተምሩ ነበር። በመገረፋቸው እየተማረሩ አይ ቢቀርብኝስ አርፌ ብቀመጥስ አይሉ ደስ ብሏቸው የበለጠ አገልግሎታቸውን ይጨምሩ ነበር። እንደዚህ ይላል የሐዋርያት ሥራ ምዕራፍ 5 ቁጥር 41 ላይ ሐዋርያት ደስ ያላቸው ስለተገረፉ ብቻም አይደለም በክርስቶስ ወንጌል ታማኝ በመሆናቸው ለወደዱት ነገር ዋጋ በመክፈላቸውም ጭምር ነው። እንዲህ ብሏቸዋል አስቀድሞ መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 11 ላይ ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማይ ትልቅ ነውና ደስ ይበላችሁ፣ ሐሴትንም አድርጉ፣ ከእናንተ በፊት የነበሩትን ነቢያትንም እንዲሁ አድርገዋቸዋልና ብሎ ስለነገራቸው ይሄ ተስፋ ለነሱ ስንቃቸው ነበረ። ይሄ ተስፋ ለነሱ ደስታን ይሰጣቸው ነበረ። አስቀድሞ በኢሳይያስ ምዕራፍ 51 ቁጥር 7 ላይ አምላካችን እግዚአብሔር እንዲህ በማለት ተናግሯል። ጽድቅን የምታውቁ ይላል ሕጌም በልባችሁ ያለ ሕዝብ ሆይ ስሙኝ፣ የሰውን ተግዳሮት አትፍሩ፣ በስድባቸውም አትደንግጡ። ይሄ መጽናኛ ለሐዋርያት ምርኮዛቸው ነበረ። ለሐዋርያት የደስታቸው ምንጭ ነበረ። ትልቁ ደስታ ወገኖቼ በእግዚአብሔር ቃል የምናገኘው ደስታ ነው። በእግዚአብሔር ክንድ ላይ ተደግፈን የምንለብሰው የምናገኘው ደስታ ነው። የእግዚአብሔርን ቃል ሰምተን እሱን ተስፋ ማድረጋችን የተስፋችን ሁሉ መጨረሻና የደስታችን ሁሉ ምንጭ ነው ማለት ነው። ይሄን ደስታ እንዴት እናገኝ የሚል ነገር ልናነሳ እንችላለን። ደስታን ለማግኘትና ለማስጠበቅ በጊዜውም ጥረት ያስፈልጋል። በየጊዜው ጥረት ያስፈልጋል። በየጊዜው ውጣ ውረድ ያስፈልጋል። ያለ ጥረት ያለ ውጣ ውረድ ያለ መልፋት የሚገኝ ደስታ በሙሉ ውሸት ነው፣ ጊዜያዊ ነው፣ ኃላፊ ነው። በስጋችን መበርታት፣ በጋብቻችን መጽናት፣ በጸሎታችን መትጋት፣ በመንፈሳዊ ተግባሮቻችንን ማስቀጠል፣ ታግሰን መጠበቅ፣ ጸንተን መቆም፣ ታማኝ ሆኖ ማገልገል ይሄ የደስታ ምንጭ ነው ወገኖች። ደስታ ልናገኝ የምንችለው ይሄ የደስታ መገኛ በአጠቃላይ ስንናገረው ጥረታችን ነው ማለት ነው። ሌላው ደስታ እውነተኛ ደስታ ከመንፈስ ፍሬዎች መካከል አንዱ ነው። ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች በጻፈው መልእክቱ ምዕራፍ 5 ቁጥር 22 ላይ የመንፈስ ፍሬዎች ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እውነት፣ የዋህነት፣ ራስ መግዛት ነው። እንዲህ ያሉትን የሚከላከል ሕግ የለም ይላል። እንዲህ ያለውን የሚያስቆም ሕግ የለም። ስለዚህ እውነተኛ ደስታ የመንፈስ ፍሬ ነው። እውነተኛ ደስታ የሚገኘው በመንፈሳዊ ብርታትና ጽናት ነው ማለት ነው። እንግዲህ ይህንን የመንፈስ ፍሬ የሆነውን ደስታ ነው ውስተ ፍስሐሁ ለእግዚእከ ወደ ጌታ ደስታ ግባ ብሎ መድኃኒታችን ኢየሱስ ክርስቶስ ለነዛ ታማኝ አገልጋዮች ለሁለቱ ታማኝ አገልጋዮች የተናገራቸው። እውነተኛ ደስታ ለማግኘት በመንፈሳዊ ሕይወት ውስጥ እውነተኛ የደስታ ባለቤት ሆኖ ለመኖር ታማኝ አገልጋይ መሆን፣ አድራን በሚገባ መወጣት፣ ያለምንም ማጉረምረም መታዘዝ፣ ኃላፊነትን በሚገባ አውቆ መስራት ያስፈልጋል። ይህንንም መድኃኒታችን ኢየሱስ ክርስቶስ ራሱ በዚህ በማቴዎስ ወንጌል
ዛሬ በነግ በቅዳሴው ሰዓት ላይ በተነበበው ወንጌል ላይ በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ ጌታችን ኢየሱስ ክርስቶስ በምሳሌ ለደቀ መዛሙርቱ በሚገባ አስተምሯቸው ቅዱስ ማቴዎስም መዝግቦት እናገኘዋለን። ትምህርቱን ያስተማረው ማቴዎስ ወንጌል ምዕራፍ 25 ቁጥር 1 ላይ ጀምራችሁ ስትመለከቱ ስለ መንግስተ ሰማያት ስለ ፍጹም ደስታ ስለሚገኝባት ስለ መንግስተ ሰማያት በተናገረው አንቀጹ ላይ ነው። የመጀመሪያው ደስታ የሚገኘው ስለ 10 ቆነጃጅት ሴቶች 5 ልባሞችና 5 ሰነፎች ስለሆኑ ሴቶች የተናገረበት አንቀጽ ነው። ሁለተኛው ደግሞ አንድ ባለጠጋ ሰው እነሆ ወደ ሌላ ሀገር ሩቅ ሀገር ለመሄድ አገልጋዮቹን ጠርቶ ስለሰጣቸው መክሊት ነው የሚናገረው። ታሪኩን የሚጀምረው በዚህ ነው ወገኖች። በዚህ ክፍል ውስጥ እንደምንመለከተው ባለጠጋ ጌታ፣ ባሮች፣ መክሊት፣ ቁጥጥርና የጌታው ደስታ የሚባሉትን ነገሮች በዚህ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ ያለውን ስንመለከት የምናገኛቸው ናቸው። በሚገባ አንብቡት፣ አጥኑት። በቤታችሁ ውስጥ ቁጭ ብላችሁ ይህን ቃል እንድታነቡት ማለት። ስለዚህ ባለጠጋው ሰው የመጀመሪያው ነገር ስንመለከተው የባሮቹን አቅማቸውን፣ ቅንነታቸውን፣ ታዛዥነታቸውን፣ ምን መስራት እንደሚችሉ፣ ምን ቢሰጣቸው ማትረፍ እንደሚችሉ የሚያውቅ ባለጠጋ ማለት ነው። ይህ ባለጠጋ ማለት መድኃኒታችን ኢየሱስ ክርስቶስ ነው ወገኖቼ። ምሳሌው ለኢየሱስ ክርስቶስ ነው የምንሰጠው። ባለጠጋው ባሮቹን አቅም እንደሚያውቀው ሁሉ የሁላችንም አምላክ የሁላችንም አባት መድኃኒታችን ኢየሱስ ክርስቶስ የሁላችንም አቅም ያውቀዋል። የሁላችንም ብርታት ያውቀዋል። የት መገኘት እንዳለብን፣ ምን መስራት እንዳለብን፣ ምን መሆን እንዳለብን፣ ምን መፈጸም እንዳለብን፣ እንዴት መስራት እንዳለብን እነሆ እኛን ማንነታችን ያውቃል። ኩላሊት ያጤሰውን ልብ ያመላለሰውን ከሐሳብ አስቀድሞ ያለውን የሚያውቅ አምላካችን እግዚአብሔር የኛን ማንነት ያውቀዋል። ከእናታችን ማህፀን ሳንፈጠር ጀምሮ የሰራን ያበጃጀን አምላካችን እግዚአብሔር በእናታችን ማህፀን ውስጥ እኛ ማን እንደሆነን ያውቀናል። ለሰው የደበቅነው ለሰው የማይታይ ብዙ ምስጢር ሊኖረን ይችላል። ምናልባት ችሎታ አለን ብለን የምንፎክርበት ብዙ ጉዳይ ሊኖር ይችላል። ብዙ ዕውቀት አለን ልንል እንችላለን። እግዚአብሔር ግን ያውቀናል። የሰጠን መክሊቱን በአቅማችን ነው፣ በችሎታችን ነው፣ በመጠናችን ነው፣ በምንሰራበት ያቅም ልክ ነው። እግዚአብሔር አምላካችን ለእያንዳንዳችን መክሊት የሰጠን መጀመሪያው ባለጠጋው የነዛን አገልጋዮቹን የባሮቹን እነዛ ወደ ሩቅ ሀገር ሲሄድ ለሰጣቸው መክሊት የመጀመሪያው ያስተራቸው ለአንዱ 5 ለአንዱ 2 ለአንዱ 1 ይሄ አቅምን ለይቶ የማወቅ ነው። ሁለተኛው ባለጠጋው የማያዳላ ፊት አይቶ የማያዳላ ለመጡት ሁሉ እኩል በሰጣቸው አቅም መሰረት ሰርተው ለመጡት እኩል ዋጋ የሚሰጥ አምላክ ነው። እጅግ የሚገርም ነው። ሲሰጣቸው 5 መክሊት 2 መክሊት 1 መክሊት አድርጎ የሰጣቸው መጥቶ ግን ዋጋው ሲሸልማቸው ግን ወደ ጌታ ደስታ ገባ ነው ያለው። ለአንተ 5 ሰጥቻለሁና ወደ ትልቁ ደስታ እዚህ እንዲህ ወዳለበት ጉዳይ ግባ አላለው። ለ2 መክሊት ለሰጠውም በአቅም ነው የሰጠውና እንዲህ አይነት ነገር ያስፈልጋል አላለው። ዋንጫ አላበላለጥም፣ ሰርቲፊኬት አላለያየም ወገኖች። ፊት አይቶ የማያዳላ ፍርዱ የማይጓደልበት ትክክለኛው አባት በትክክል መስራት ከቻልን አምላካችን እግዚአብሔር ትክክለኛ አገልጋይ መሆን ከቻልን በተሰጠችን ጸጋ በተሰጠችን መክሊት ማትረፍ ከቻልን ደስታችን እኩል ነው። የእግዚአብሔር ቤተሰቦች ባለጠጋው በጣም በሚገርም ሁኔታ ትዕግስተኛ ነው። የባለጠጋው መገለጫ ባህሪ ያሉ ትዕግስተኛ መሆኑ ነው። ሩቅ ሀገር ነው የሚሄደው። ከሩቅ ሀገርም ደግሞ ብዙ ዘመን ነው ቆይቶ የመጣው። መድኃኒታችን ኢየሱስ ክርስቶስ እኛን አድኖን ወደ ሰማይ አርጓል። ምናልባት ትዕግስት እየተሰጠን ጊዜ እየሰጠን በትዕግስት እየጠበቀን ነው። ኃጢአት እየሰራን በደል እየሰራን ከእግዚአብሔር የሚለይ ከመንፈሳዊ ስራ የሚያወጣ ከአገልግሎት የሚያወጣ በጣም ብዙ ኃጢአት እንሰራለን። ተደብቀን ጨለማ ተገና አድርገን በር ዘግተን ሰው ያየኛል አያየኝም ሳንል የምንሰራው ብዙ ክፉ ነገሮች አሉ። እግዚአብሔር ግን በሰራነው ኃጢአትና በደል ዋጋው ቶሎ የሚፈርድብን አይደለም። ጊዜ ይሰጠናል። በወጣትነት ዘመናችን እንድንሰራ እድል ሰጥቶናል። በእርግናችን ዘመን እንድንሰራ እድል ሰጥቶናል። በጎልማሳነታችን ወራት በእርጅናችን ወራት እንድንሰራ ጊዜ ሰጥቶናል። አንዳንዶቻችን በወጣትነታችንም የለንም፣ በጎልማሳነታችን ዘመንም የለን፣ በእርጅናችን ዘመንም የለን። ከእግዚአብሔር የተለየ ህይወት ነው ያለን ብዙዎቻችን። ለዚህ ደግሞ እዚህ ያደረሰን እድሜ የሰጠን ጊዜ የሰጠን በሰጠን መክሊት እንድናገለግል እግዚአብሔር በትዕግስት ይጠብቀናል። ቶሎ አይፈርድብንም። ይሄ ሰጥቼ ባለውን አይነጥቀንም። ጊዜ ይሰጠናል።
የዛ ባለጠጋ አንዱ መገለጫ ባህሪ ሩቅ አገር ሄዶ ብዙ ዘመን ቆይቶ መጥቶ ነው 5 መክሊት ለሰጠው 2 መክሊት ለሰጠው 1 መክሊት ለሰጠው ዋጋውን ሊጠይቅና ቁጥጥር ሊያደርግባቸው የመጣው ማለት ነው። እኔ ወደ መጨረሻው ልሄድ። የአገልጋዮቹ ታማኝነት በጣም እጅግ የሚገርም ነገር ነው። የእግዚአብሔር ቤተሰቦች የመጀመሪያው አገልጋይ የተገኘበት ነገር ምንድነው? እሱ መገለጫ አላቸው። አገልጋይ ማለት እነዚህ ነገሮች ነው። መጀመሪያ ታማኝ መሆን ያስፈልጋል። በምድር ላይ እግዚአብሔር ከሚወዳቸው ነገሮች በሙሉ ታማኝነት ነው። እግዚአብሔር ቤተሰቦች ታማኝ የሆነው ሰው እግዚአብሔር ታማኙን አገልጋይ ይወደዋል፣ ይዋጋለታል፣ ለክብሩም ይቆረቆርለታል። ለዚህ ታላቅ ማሳያ የምንወስደው ነብዩ እግዚአብሔር ቅዱስ ሙሴን ነው። በዚህ በኦሪት ዘኍልቍ ምዕራፍ 12 ቁጥር 3 ላይ ሙሴ በምድር ላይ ካሉ ሰዎች ሁሉ እጅግ ትሁት ሰው ነበረ ይለዋል። ታማኝም ሰው ነበረ፣ ለእግዚአብሔር የታመነ ሰው ነበረ። ወደ ፈርዖን ቤት ሂድ ሲለው ታምኖ የሄደ ሰው ነው። እግዚአብሔርን አምኖ ሕዝቡን ይዞ የኤርትራን ባህር ከፍሎ የመጣ ሰው ነው። እግዚአብሔርም የሚወደው ነው፣ በቃል የሚያናገረው ነው። እና ሙሴ ታማኝ ሆኖ ሳለ የሙሴ ወንድም አሮንና የሙሴ እህት ማርያም በሙሴ ላይ ተቆጡ ይላል። ሙሴ ኢትዮጵያዊቷን ሴት ስላገባ አጉረመረሙበት ይላል። እንዴ ስንት ቆነጃጅት በሀገራችን ያሉ፣ ስንት ዕብራውያን እያሉ፣ ስንት መልካሞች እያሉ እንዴት ዘር ያበላሽብናል? እኛ ወንድሞቹን እና እህቱን ሳያማክር በገዛ ፈቃዱ ይሄን ማድረጉ ስህተት ነው። እንዴት ዘር ያበላሻ? እንዴት ይሄን ይሰራል? እንዴ እግዚአብሔር እሱን ብቻ ነው እንዲያናገረው፣ በእኛም አማካኝነት እግዚአብሔር ተናግሯል ብለው በሙሴ ላይ አጉረመረሙ ይላል። እግዚአብሔር አምላክ ግን የሙሴን ታማኝነት ከነሱ በበለጠ ያውቀዋልና ይወደዋልና ሙሴንና አሮንን ወደ መገናኛው ድንኳን ፊት እንዲመጡ አደረጋቸውና እናንተ ከንቶች፣ እናንተ ሐሰተኞች ስለምን በሙሴ ላይ በቁጣ ተነሳችሁ? ሙሴ ባሪያዬ ነው፣ ሙሴ አገልጋዬ ነው። ሙሴን እናንተን በቃል አናግራችኋለሁ፣ እናንተን በሕልም አናግራችኋለሁ፣ እናንተን በራእይ አናግራችኋለሁ፣ እሱን ግን ቃል በቃል አናግረዋለሁ፣ ፊቴንም ያይ ዘንድ የተገባ ነው። ስለዚህ በሙሴ ላይ ይሄን ያደረጋችሁት ስለምንድን ነው? እርሱ ቃሌን ሰማ፣ በመካከላችሁም ነብይ ቢኖር እኔ እግዚአብሔር በራእይ ገለጥለታለሁ ወይም በሕልም አናግረዋለሁ። ባሪያዬ ሙሴ ግን እንዲህ አይደለም፣ እርሱ በቤቴ ሁሉ የታመነ ነው። እኔ አፍ ለአፍ በግልጥ አናግረዋለሁ፣ በምሳሌ አይደለም። የእግዚአብሔርን መልክ ያያል። በባሪያዬ ሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም አላቸው። አያችሁ፣ ታማኝ አገልጋይ እግዚአብሔር አምላካችን መጀመሪያ ይወዳል። የመጀመሪያው የአገልጋዮቹ መገለጫ ባህሪ ምንድነው ካላችሁ ታማኝነት ነው። ሁለተኛው ትጋታቸው ነው። ለፍተው ጥረው ግረው መስራታቸው፣ ትጋታቸው፣ እነዚህ ሁለት አገልጋዮች በተለይ። ሶስተኛው ታዛዥነታቸው፣ ታዛኝ አገልጋዮች መሆናቸው ነው። ይህንን ታላቁ ሊቅ ቅዱስ ያሬድ ገብርኄር ወምእመን ዘበውሁድ ምእመነ ኮንከ ዲበ ብዙ ሰይመከ እስመ አስተትከ ትእዛዘ ርስከ ዲበ ብዙ ሰይመከ ዘዚአይ ትእዛዘ አቀብከ ለጥበብ መከረሰይካ ጽድቀ አፍቀርከ ወአመፃ ጸላይከ በአእምሮ ሰንበተ ሰራይከ ዲበ ብዙ ሰይመከ ውስተ ፍስሐሁ ለእግዚእከ ይላል። አያችሁ፣ ይሄ በጣም በሚገርም ሁኔታ የትዕግስታቸው መገለጫ ነው ማለት ነው። ስለዚህ መክሊታችን ምንድናቸው የሚሉትን ነገሮች የመጨረሻውን ነገር ተናግሬ ትምህርት ልቋጨው። የመጀመሪያው መክሊት የተባለችው ወንጌል ነች። ወንጌል ጽድቅን ለሚፈልጉ ሁሉ፣ መንግስተ ሰማያት ለመግባት የሚፈልጉ ሁሉ፣ ደስታን ለማግኘት የሚፈልጉ ሁሉ ያለ አድሎ የተሰጠችን መክሊታችን ነች። በወንጌል ሁላችንም እናትርፍ። ወንጌል ድንቁርናን አጥፍታ፣ ዕውቀትን ክደትን አጥፍታ፣ ሃይማኖትን ኃጢአትን አጥፍታ፣ ጽድቅን ጥርጥርን አጥፍታ፣ ጽናትን የምናተርፍባት ሕይወታችን ነች። ወንጌል መክሊታችን ነች። ሁለተኛው መክሊታችን ስነ ምግባራችን ነች። ስነ ምግባር የሌለው ሰው በስነ ምግባሩ ማትረፍ ካልቻለ፣ እግዚአብሔር አድርጉ ያለውን ትእዛዝ ማድረግ ካልቻለ መክሊቱን አላተረፈም ማለት ነው። ሶስተኛው መክሊት ስልጣነ ክህነት ነው። ስልጣነ ክህነት የተሰጠነው ካባ እንድንለብስበት፣ ቆብ እንድናጠልቅበት፣ በሰው ፊት እንድንቆፈስበት ሳይሆን እንድናተርፍበት ነው። አራተኛው የተሰጠን ሀብት፣ በቤታችን ያለን ሀብት፣ በባንክ ያስቀመጥነው ሀብት መክሊታችን ነው። መክሊት ከእግዚአብሔር የምንቀበለው ስጋዊ ሀብታችን ሁሉ መክሊት ይባላል። ይሄንን ልናተርፍበት ይገባል። አምስተኛው መክሊት የተባለው ስጋዊ ዕውቀታችን ነው። ሳይንሳዊ ፍልስፍናችን፣ ሕክምና ባለሙያ መሆናችን፣ መሐንዲስ መሆናችን፣ አስተማሪ መሆናችን፣ የዕደ ጥበብ ባለሙያ መሆናችን፣ የግብርና ባለሙያ መሆናችን፣ እነዚህ
መክሊቶቻችን ነው ልናተርፍባቸው ይገባል። መክሊት እመቤታችን ቅድስት ድንግል ማርያም ናት። ዓለምን ያተረፍንባት፣ ምሕረትና ይቅርታን ያገኘንባት፣ ከሰይጣን እስራት የወጣንባት መክሊታችን እመቤታችን ቅድስት ድንግል ማርያም ናት። ስለዚህ መክሊታችንን ልናተርፍበት፣ በመክሊታችን ልንጸና፣ መክሊታችን የተሰጠን ዕድሜ ስለሆነ በዕድሜያችን ልናተርፍበት፣ መልካም ስራ ልንሰራበት የሚገባ ሳምንት ነው ይሄ ሳምንት፣ ሌላ ሳምንት አይደለም። ይሄ ሳምንት ስለ ገብርኤል፣ ስለ ታማኝ አገልጋይ፣ ስለ ታማኝ አገልጋዮች፣ ስለ መልካም አገልጋዮች፣ ስለ መገለጫዎቻቸው ሁሉ እያወራን ታማኝ አገልጋይ ምን መሆን እንዳለበትና ምን እንደሚመስል የምንማማርበት ሳምንት ነው። ታማኝ አገልጋይ ደግሞ ወደ ጌታው ደስታ ይገባል። ይሄ ደስታ ከገቡበት መውጣት የሌለባት፣ ምግባቸው ፍስሐ፣ ምግባቸው ሐሴት፣ ምግባቸው ጸሎት፣ ምግባቸው ዝማሬ ከሆኑት ከመላእክት ጋር የምንዘምርባት ቦታ ነች የጌታችን ደስታ። የጌታችን ደስታ ዘላለማዊት ነች። ማንም የማይነጥቀን፣ ማንም የማይወስድብን፣ ማንም ከዚህ ውጡ ለማያባረን ከእግዚአብሔር ጋር ዘወትር እያመሰገንን የምንኖርባት ሕይወት ነች። ዘላለማዊ ደስታ የተባለችው የጌታ ደስታ መንግሥተ ሰማያት ነች። መንግሥተ ሰማያትን አምላካችን እግዚአብሔር ለሁላችንም ያወርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።